ሰላም የተወደዳችሁ የኔ ውድ ቤተሰቦች እንዴት ናችሁ? ትናንትና ሀይሚና ብሩኬ ሸር ባረጉት ቪዲዮ ላይ አብዛኞቹ ዩቲዩበሮች የራሳቸውን ሀሳብ ሸር ሲያደርጉ የነበር ያ ሁላችንም እንደ አረዳዳችን እንደተረዳ ነው ባየነው ልክ ነው የምንናገረውና ሁሉም ሰው የራሱን ሀሳብ ሸር አድርጓል። አንዳንዶች ደግሞ ስክስ ብለዋል። በቃ ስክስ ይሄንን አብረን የምናይ ይሆናል። ከዛ በፊት ስለ ናዲያና ኢሳን በሰራሁት ቪዲዮ ላይ አውቄ ነው ይሄን ማወቅ አለባችሁ። አውቄ ደሴና ወሎን አውቄ ነው እንዳላወቅኩ የሆንኩት አውቄ ነው። ደሴ ወሎ ደሴ መሆኑን ካላወቅኩ በቁሚ ሞቻለሁ ማለት ነው። እስከ ዛሬ ሁሉ ቻናል ሲዘጋብኝ የት ነበራችሁ? ዛሬ የተራ ወሬ ላወራ ቻናል ስከፍት ነው እኔ ልሰድቡኝ የመጣችሁት? እስከ ዛሬ ስሰክስ ያን ሁሉ ቻናል ሲዘጋ ስንት ቻናል ሲዘጋብኝ የት ነበራችሁ? እኔ ደግሞ አውቄ ነው ያወላገኩት። ስለ ኢክረም ቪዲዮ እስከ ዛሬ አልሰራውም። ወሎ ያፈቀራት ወሎ ያፈለቃት ቆንጅዬ እያሉ ግጥም ራሱ ግጥም ይላታለሁ። ኤኒዌይስ አንቺ የት አባሽ ስለ ሀገር ታውቂያለሽ? ስለ አረብ ሀገር ሽንት ቤት ያላችሁኝ ያቺ ልጅ እስከ ዛሬ የጠፋሽብን ለካ ቻናሊስት ተዘግቶ ነው። በይበርች ብላችሁ ሳፖርት ማድረግ ሲገባችሁ ቀጥታ ወደ ስድብ የገባችሁ እናንተ እስከ ዛሬ ስለማታውቁኝ እንዳውቃችሁም አልፈልግም። እንኳንም ያላወቅኳችሁ ማለት ወዳለሁ። እንኳን እኔ ይቅርና ጉራጌዎች ራሱ ደሴ ወሎ ደሴ መሆኑን ያውቃሉ ለማለት ወዳለሁ። ይመቻችሁ። ወደ እነ ሀይሚና ብሩኬ ልባላችሁ። ብሩክ ሁል ጊዜ ሀይሚ ቀልዋን እንደገፈፈው ነው። አንዳንድ ጊዜ መልካምነቱን፣ ጨዋነቱን፣ ስርዓቱን እንናገራለን፣ ግን ስህተቱ መነገር አለበት። አሁን ትናንት በተለቀቀው ቪዲዮ ላይ የኢንትሮ የመግቢያ ቪዲዮ ሲሰራ ስለ ራሱ ስለ ጤንነቱ ስላለበት ሁኔታ ኦዲየንሶችንም አመስግኖ ከሀይሚ ጋራ መግባባት አልቻልንም፣ ወደ ቤቱ እንደሚሄድ አሳውቆን ሀይሚ ተኝታለች፣ አሁን ሀይሚ ልጥራት ብሎ ቀጥታ ወደ ሀይሚ ክላስ ሄደው በር አንኳኳ። በር ሲያንኳኳ ማን ነው ስትል እሱነቱን አሳወቃት። ከዛ በር ስከፍት እሱ ግን ካሜራ ደቅኖ የጠበቃት። ስህተት አይደለም? ምንም ልልሽ አይደለም። ልሄድ ነው። የት ነው የምትሄደው? ወደ ቤቴ ነው። ወደሚሄድበት ምናምን ብቻ ልሄድ ነው። እዛ ጋ ሁል ጊዜ ብሩክ ጨዋነቱ፣ ትዕግስቱ፣ ስርዓቱ እያለን ልንደለቅለት አንችልም። አሁን እኔ በሀይሚ ቦታ ብሆን ብላችሁ ራሳችሁን በሀይሚ ቦታ ብታስቀምጡ ምን ይሰማችኋል? ይህኔ ጥያቄ። ከእንቅልፏ ቀሰቀሳት። ካሜራ ደቅኖ ነው የቀሰቀሳት። ካሜራማኑ ቀጥታ ወደ ሳሎ ሶፋ ላይ ስትቀመጥ አብሮ ተሽከርክሮ እየቀረጻት ነው። ፊቷን አልታጠበችም፣ ብጃማ ልብሷን አልቀየረችም። እንዴት ነው እናንተ ጠዋት ከእንቅልፋችሁ ለዛውን ተቀስቀሳችሁ ተነስታችሁ እንዲህ ነው ካሜራ ተደቅኖ የሆነ ሰበር ነገር ለዛውን በብሩክ ልሄድ ነው እኔ እና አንቺ አንግባባም፣ ወዴት ነው የምሄደው ወደምሄድበት የሚባል ነገር እንደዚህ ድንገት ስትሰሙ ምንድን ነው የሚሰማችሁ? ሀይሚ አሁን እዘጋ በደንብ ራሱ አልነቃችም። በእንቅልፍና እንደዚህ በንቃት መካከል ነው ያለችው። በደንብ አይኗን አልገለጠችም። ድምጿ ራሱ ያስታውቃል። ድንገት እንደዚህ አይነት ነገር መነገር በብሩክ ዘንድ ትክክል ነው ወይ? እኔ በሀይሚ ቦታ ብሆን ምንድን ነው የምለው የሚለውን እናንተ ራሳችሁ ፍረዱ። ስህተቱ ይነገረዋል። አሁንም ቢሆን ሰላም አንሆንም። ሌሎች ሰዎች ገብተው እስካጋጋሉ ድረስ ሰላም አይፈጠርም። እውነት ለመናገር ትናንት ምን ሆንን? እዘጋ አሁን ለሀይሚ ማገዜ ሳይሆን እኔም ቪዲዮ ሰርቻለሁ። አንድ ሰው የሆነ ጓደኛችሁን ልትጠይቁ ስትሄዱ ማድረግ ያለባችሁ መደረግ ያለበት ስነ ምግባር ምንድን ነው ነው። ብሩክ ታሞ እያስታመመችው አልጋዋን ሳይቀር ለቃልታለች። በደንብ መኝታ ቤቷ አልጋዋ ላይ ሆኖ ምግብ ሰርታ ስታበላው ራሱ ቪዲዮ ተቀርጿል። እኔም ሰርቻለሁ። ከዚህ በላይ ምን ትሆንለት? ሄኒ ፍጹምና ቴዲ በአንድ ላይ መጥተው ተደባደቡ እና ሲደባደቡ በቤቷ የፈለገችውን ማለት መብቷን እኮ እኔ እሷ ማገዝ አይደለም ቪዲዮ ስለተለቀቀ ስላየን ነው በአይናችን። መብቷ ነው። በቤቷ ሊፈነጩባት አይችሉም። እንደውም ራሱ ብሩክ ነው ማስከበር የሚችለው። እሷን ነው አላለቻቸውም። እነሱ ሲመጡ ብሩክ ቤት አይሄዱም እንዴ? ከፈለገ ብሩክ ለምን እሷ ቤት ራሱ ቤት ሄዶ አይታመምም? ስለተንከባከበችው ለምን ብሩክ ታሞዝህ እናንተ መታችሁ ሌላ ሳክስ ትፈጥሩብናላችሁ ስላለች ሀይሚን በመጥፎ ፈረጃችኋት። ብሩክ ብቻ ሳይሆን እዚጋ የተናገረው ሌሎች ዩቱበሮችን ሰርተዋል። ሀይሚ ተሳስተሻል፣ ብሩክ የታመመው ባንቺ በእሷ በምንድን ነው የታመመው? በጣም እኮ ነው የሚገርመው። አንቺ ራሱ እኮ ደስ እንዳለሽ እንድታወሪኝ አፍሽ እንድከፍችብኝ አልፈልግም። ገብቶሻል? እየተከባበረን እያከበርሽ እንድትኖሪ ነው ፈልጉ። እና ከዚህ በላይ እንዴት ላክብርህ እንዴ?
በእርግጥ የሆነ ነገር ሀይሚ ቢደርስባት ብትሆን የመጀመሪያ የሚደርስላት ራሱ ብሩክ ነው፣ ማንም አይደለም። እዛ ጋ እንደ አስተያየት ግን ስንሰጥ ሀይሚ ከዚህ በላይ ምን ታደርገው ለብሩክ? እንደፈለግሽ አፍሽን እንድከፍችብኝ አልፈልግም አለ። ከዚህ በላይ ምን ታደርገው? እኔ ሀይሚ በብሩክ ላይ አላስፈላጊ የሆነ ቃላት ስትናገር አልሰማም። በእርግጥ ሁለቱ እርስ በርሳቸው በጣም ይመላለሳሉ በስራ በቪዲዮ ያም ስራ ስለሆነ አውቶ ካሜራም ይመላለሱን ነገር ካለ አላቅም። በካሜራ ፊት ግን ያን ያህል ከብሩክ በጣም ሀይል ላይ ያሉ ቃላቶችን እኔ ለብሩክ ስታወራ ወይም የሆነ ነገር ስትለው አልሰማውም። እንዲህ ብሩክ በጣም እኮ ተጀነነ በትናንቱ ቪዲዮ። በጣም ደግሞ የሆነ ቪዲዮ ተሰርቷል። ምንድን ነው ብሩክ ራስህን በቃ አስከብር እንጂ እንደ ወንድ ምናምን የሚባል ቪዲዮ ተሰክሶለታል። እና ያንንም ወይ ኮፒ ፔስት አድርጎ ሊሆን ሌላው እንግዲህ ሀይሚና ብሩኬ ትናንትና በሀይሚቱ ቻናል ላይ በለቀቁት ቪዲዮ ላይ ብሩክ አብዛኛውን ሰዓት እሱ ነው ያወራው። የመግቢያ ቪዲዮና ስለ ራሱም ረዘም ያለ ሰዓት ሸር አድርጎናል። ያው ሳሎን እሱ ቁጭ ብሎ ቪዲዮ እየተቀረጸ ሀይሚ መኝታ ቤት ነበረችና ስለ ራሱ ስለ ጤንነቱ ስለ ሁሉም ነገር ፈጣሪውን አመስግኗል። ከዛ በተረፈ ሀይሚ አልተረዳችኝም። ባለፈ ህይወት ታሪክ ላይ ብዙ ትጨቃጨቀኛለች፣ ብዙ ነገር እየተባልኩ ነው፣ እየተሰደብኩ ነው። ግን እኔ ደግሞ ለእናቴም ለማንም ቢሆን የምኖረው መጀመሪያ እኔ ስኖር ነው። መረዳት ያለባቸው ነገር ለራሴ ቴኬር ማድረግ አለብኝ። ለራሴ መሆን እፈልጋለሁ። እኔ ምንም ነገር ቸግሮኛል፣ ምንም ያጣሁት ነገር የለም። ግን በዚህ ምድር ላይ ስኖር ያለውን አስምሩልኝ። እንደ ሀይሚ ትልቅ ቦታ እየሰጠሁት አልነበረም። ነገር ግን እሷ አልተረዳችኝም። ከአሁን በኋላ ከእሷ ጋራ አታውኝም። እኔም የራሴን ስራ ሰራለሁ። እሷን በጣም ጎበዝ ናት። አይዲያ አመጣጧ ሁሉ ነገር ትችላለች። እሷን በራሷ ትመጣለች። ለማንኛውም ዛሬ ማሳወቅ አለብኝ በማለት እንግዲህ ቀጥታ ወደ ሀይሚ ክላስ ሲሄድ ሀይሚ ቆልፈዋለች። ለምን ቆለፈችው? ተኝታለች። ገና ጠዋት ነው። ከዛ በሩን አንኳኳው። በሩን ሲያንኳኳ ተነሳች ደንግጣ እና ነይ ነው ያላት። ብጃማን የለበሰችው ልብስ ቀይሪ ያላላትም፣ ፊትሽን ታጠቢ ያላላትም። እንዴት ነው እናንተ ጠዋት ከእንቅልፏ ተነስታ ቀጥታ ነይ ብሎ ካሜራ ፊት የሚያስገባት? እስኪ እናንተ ተናገሩ። እንዴት እናንተ ትችላላችሁ? ከእንቅልፋችሁ ተነስታችሁ እኔ ብላችሁ ራሳችሁን አስቀምጡት። ከእንቅልፋችሁ ተነስታችሁ ጠዋት በብጃማን ያላችሁት ቀስቀሳችሁ። እንዴት ነው አይኗን ሳገልጥ ገና መናገር ሳትችል ካሜራ ፊት በቃ እኔና አንቺ ከዚህ ልሄድ ነው የመጨረሻችን ነው። እንዲህ ለምን መጣህና ለምን ትሄዳለህ? በቃ አንቺ አልተረዳሽኝም። ደግሞ ሀይሚ ከነፍፄ ጋር ፍፄ ቴዲ ሄኒ አብሮ የመጡ ጊዜ እኔ አልተውም የሚል ነገር ብላለች አይደለ? አንቺ አልተውሽ፣ እኔ ሁሉ ነገር ትቼው ለአንቺ ስለዚህ መጥቼ እስከ መታመም ድረስ ስደርስ አንቺ ግን ምንም አለመሰለሽም ይሄ ሁሉ፣ ስለዚህ መሄድ አለብኝ ሲል ምን አለች ሀይሚ? በፈለክበት ሰዓት መምጣት በፈለክበት ሰዓት መሄድ አትችልም አለችው። ለምንድን ነው የመጣው ብሩክ? መጀመሪያ ለሀይሚ ሲል ለምን? ቴዲ ስለሚያስፈራራት። ማን ስለሆነ ቴዲ ያስፈራራታል? ምን ስለሆነ አታውቀው? አያውቃት። ይሄ ልጅ የምታውቀው በብሩክ ነው። እንደገና ደግሞ መሀል አዲስ አበባ ሆና ምን ስለሆነ ነው የሚያስፈራራት? ይህ ሀሳብ የምትሰጡ ሰዎች አላችሁ። ይህ ድራማ መቀጠል አለበት። ለምሳሌ አሁን ሀይሚና ብሩክንና ናሄንና ውብዬን እንትን ልበላችሁ፣ ቫለንስ ላድርግላችሁ። ውብዬን መቼም ታውቋታላችሁ። ናሄ በጣም ጠንካራ ከሚባሉ የኦርቶዶክስ ተከታይ ውስጥ ነው። አሁን ላይ የሚሰሩት ስራና እነሱነታቸው ጭራሽ አይገናኝም። እኔ እንደውም ካሁን በፊት ቪዲዮ ሰርቻለሁ መሰለኝ። እናቱ ቲክቶክ ላይ በጣም ስትሰደብ በጣም ተናድጃለሁ። ምክንያቱም ትክክለኛ እነሱነታቸውና የሚሰሩት ስራ ስለማይገናኝ ማለት ነው። ውብዬ ነፍሰ ጥር ሆና ስትሰራ በወለደች በ3 ቀኗ ነው ወደ ካሜራ ይመጣል። ለ3 ቀን ብቻ ነው ነፍሰ ጥር ሆና ስትሰራ ነበረ። ከዛ ደግሞ ከወለደች በኋላ ለ3 ቀን ብቻ ነው ከካሜራ የጠፋችው። የመጀመሪያ ቀን የወለደ ቀን በማግስቱ በ3ኛው ቀን ወደ ቤት ወለድኩ ብላ ስገባ ካሜራ ፊት መጣች። ከዛ በኋላ ወደዛ እየዞረች የተቀባበች ነው። ግን የሀገራችን ባህል ነው። አንድ ሰው ወልዶ እንደዚህ አይደለም። አሁን የናሄና የውብዬ ባህሪም አይደለም። ግን ደግሞ መስራት አለባቸው። እየሳቁ ደስተኛ ሆነው ሲመጡ በ24 ሰዓት ውስጥ 50,000 ህዝብ እንኳን አላያቸው። አሁን ግን ተጣልተናል ብለው ሲመጡ በ4 ሰዓት ውስጥ ከ100,000 ህዝብ በላይ ነው የሚያቸው። ይህን ስራ ሲሰሩ ግን ከውስጣቸው ደስተኛ ሆነው እንዳይመስላቸው። ምክንያቱም እነሱነታቸውን የሚገልጽ ስራ አይደለም። ግን መስራት ስላለባቸው መለወስ ስላለባቸው በቃ የሚዲያ ሰው መሆናቸው ካልቀረ በደንብ መስራት አለባቸው። እድሜ ለአብርሽና ለሩታ ሁሉን ነገር አስተምረዋቸዋል። ውሸትን እስከ ጥግ ድረስ አሳይተዋቸዋል። እነሱ ከመጀመሪያው ጀምሮ የሸገር ልጅ ሳትሆን የሸገር ልጅ ነኝ በማለት እንግዲህ በውሸት ናዳ ነው በጣም እንትን ያሉት። አንድ ቀን በውሸት ተክቦ የተናደቀ ቀን ግን አለቅም እንዴት እንደገና እንደሚካብ እነሱን ያሳያቸው። በቃ የእነሱን ኮፒ ፔስት ነው አሁን ናሄና ውብዬ የሚሰሩት። የእነሱን ኮፒ ፔስት የአብርሽንና የሩታን። አሁንም እዚህ ወደነ
ሀይሚና ብሩክ ስመጣላችሁ ልክ እንደነ አብርሽና ሩታ ነው አሁን የያዙት ስራ በግሩፕ በቃ አሁን ገብተዋል። ግሩፕ ውስጥ እኮ ገብተዋል። ሀይሚና ብሩክ ያሉ የራሳቸው ቻናል ፍጽ ያለ ይሄን ያለ አሁን ቆየት ብለው ደግሞ ለቴዲ ይከፍቱለታል። ልብ ወይ ምን አለ በሉኝ ይከፍቱለታል። ስለዚህ መስራት በቃ አንዴ ጀምረውታል፣ ይቀጥሉበታል። አያቆሙ እስከ መጨረሻ ይሰራሉ። እንግዲህ ይህን 300 ሺህ ያው ሞልተዋል ወይ ወደ ሌላ ሀገር ሄዱን ያከብራሉ። እስከዛ ግን የሆነ ብቻ ገደብ አላቸው። ይሄን ድራማ ማቆም አልፈለጉም። ይቀጥሉበታል፣ ይሰራሉ። ምክንያቱም ሩታና ብርሽ 9 ወር ሙሉ እርጉዝ ኮና ስትሰራል ነበር። አሁንም አራስ ኮና እኮ እየሰራች ነው። ለምን ብትሉ መስራት አለባቸው። ገንዘብ ደግሞ ስታገኙ ወደዛው በወር 1 ሚሊዮን ብር የምታገኙ ከሆነ በወር 2 ሚሊዮን ብር እንድታገኙ ነው። ይሄ ገንዘብ ያለው ሰው እንደዛ ነው ሁሉም ሰው የሚያስበው። ብዙ ቢያገኙም የኢትዮጵያ ውጭ ደግሞ ኢትዮጵያ ውስጥ ያለ ሰው በቃ ያውቀዋል። እንደዚህ ነው ብዬ መናገር አይጠበቅብኝም። ሁሉ ነገር ውርድ ነው። በጣም መስራት አለባቸው። መስራት ስላለባቸው ብቻ እነሱነታቸውን ባይገልጽም ይሰራሉ። ሀበሻ በተፈጥሮ ይሄ ጥሩ ነገር አምጥታችሁ ዞር ብሏችሁም። አሁን እኔ ለምሳሌ እስከዛሬ ስንት ቻናል የተዘጋብኝ፣ ግን ትናንትና በኢሳምና በናዲያ በሰራው ቪዲዮ ላይ ሰደቡኝ። እንዳላወቅኩ ሆኜ ነው ያውቄ በሰክስ መጥተው አጥረገረጉኝ። አንቺ የታባሽ ስለ ሀገር ታውቂያለሽ፣ ስለ አረብ ሀገር ሽንት ቤት ነው እንጂ ብለው ሰደቡኝ። እንግዲህ እንደዛ ነው ነገሩ። ስለዚህ ሀይሚና ብሩኬ ይጣላሉ፣ ተለያይተዋል። አሁን ምናልባት ብሩክ አሁን ከሌላ ሴት ጋር ሊመጣ ይችላል። ሀይሚም ምናልባት ከሌላ ወንድ ጋር ልትመጣ ትችላለች። መስራት ስላለባቸው ብቻ። ከዛ ውጭ በቃ ነገርኳችሁ። ናሄና ውብዬን አመጣሁላችሁ። አራስ ኮና ልትወልድ 3 ቀን ከወለደች በኋላ ለ3 ቀን ነው ከካሜራ የጠፋችሁ። አሁንም እየሰራች ነው። ሩታና ብርሽን አመጣሁላችሁ። 9 ወር እርጉዝ ኮና 9 ወር ሙሉ ስትሰራ ነበር። አሁንም አራስ ቤት ኮና ራሱ ከካሜራ አልጠፋችም። ለምን መስራት አለባቸው። አሁን እኛ እኮ ኧረ እስኪ ይሁን። ለማንኛውም የምሰክሱ ሁሉ በድርቅና ስክስ የምታደርጉ ስትችሉበት በእውነት በጣም ትችሉበታላችሁና እነሱ ስራ ነው የሚሰሩት ለማለት ወዳለሁ። ውድ ቤተሰቦቼ ይመቻችሁ።